ኢየሱስ ክርስቶስን እንሰብካለን። ዛሬም በማዳኑ ብርቱ የሆነ በምህረቱ ባለጸጋ የሆነ ትልቁን ጌታ ከፍ እናረጋለን። ጌታ የተባረከ ይሁን። ይሄን ቀን የሰጠን እሱ ነው። ያለሱ የሆነ ነገር የለም። ሁሉም በሱ ነው። ይሄን ቀን ስላገኘን ምህረት ነው፣ ብዙ ምህረት። ማለዳ ምህረቱ አዲስ ነው። ታማኝነቱ ብዙ ነው። ጌታ የተባረከ ይሁን። ዛሬ አዲስ ምህረት ስለመጣልን ነው ዛሬ በዚህ ቦታ ያለ ነው። ጌታ የተባረከ ይሁን እንጂ ቀን ስለሚመጣ አይደለም እዚህ መጣ ነው። አዲስ ቀን እንዲሁ አልመጣም እና ጨለማን የሚያነጋ አምላክ ስሙ የተባረከ ይሁን እና ጌታን ከልብ አመሰግናለሁ። ዛሬ የምንካፈለው ቃል የጸጋ ባለጸግነትን ነው። ጌታ የተባረከ ይሁን። ስለ ጸጋ ሁላችንም በቂ ግንዛቤ እንዳለን ገምታለሁኝ። ለምንድን በጸጋው ነው እግዚአብሔር ይመስገን በጸጋው ነው እያልን ብዙ ጊዜ ስለ ጸጋ እንናገራለን። ነገር ግን ጸጋ ላይ ምን ያህል የጥልቀት ልብ እንዳለን ዛሬ በምንሰማው ቃል እንኳን ራሳችንን ማየት እንችላለን። ጌታ የተባረከ ይሁን። ምክንያቱም እኛ የሚያደርገን የእግዚአብሔር ጸጋ ነው። እኛን ከጸጋ አውጥተን እኛ የሚባል ነገር የለም እና ሐዋርያው ጳውሎስ በጸጋ የሆንኩት እኔ ነኝ ይላል እና ማንም ሰው ዲፋይንድ የሚሆነው በእግዚአብሔር ቤት ውስጥ የምናብራራው ራሳችንን በጸጋው ነው። የእግዚአብሔር ልጆች የመሆናችን ሚስጥሩ የጸጋው ባለጸግነት ነው እና እግዚአብሔርን ከልብ አመሰግናለሁ ስለዚህ ክቡር ጸጋ። ዛሬም ከእናንተ ጋር ጌታ እንድነጋገር በልቤ የሞላው ቃል ይሄ ነው። ጌታ ይባረክ እና መጽሐፍ ቅዱስ ያላችሁ ሐዋርያት ሥራ ምዕራፍ 4 ቁጥር 33ን ታወጣላችሁ። ምዕራፍ 4 ቁጥር 33 ጌታ ይመስገን። ምዕራፍ 4 ቁጥር 33 ጌታ ይባርካችሁ። ቆመን ነው የምናነበው። እናነበው አብረን። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉ ላይ እስቲ በሁሉም ላይ ብለን እንጀምረው። በሁሉም ላይ ታላቅ ጸጋ ነበረባቸው። ይመሰክሩ ነበር የጌታ የኢየሱስ ክርስቶስን ትንሣኤ፣ በሁሉም ላይ ደግሞ ታላቅ ጸጋ ነበረባቸው ይላል እና ይሄ ሕያውን ጌታ የመመስከር የመናገር የማሳወቅ አቅም በእግዚአብሔር ጸጋ ብቻ ነው። ጌታ ስሙ የተባረከ ይሁን እና ዛሬም ይሄን የጸጋ ባለጸግነት እግዚአብሔር አምላክ ለልባችን ይጻፍ። እንጸልያለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እናመሰግንሃለን። ይሄ ጌታ እግዚአብሔር ሆይ የሕይወት ቃል እግዚአብሔር አባቴ ሆይ እኛ ያደረገ ቃል ነው። እናመሰግንሃለን ዛሬም ስለምትናገረን፣ ዛሬም በልባችን ሕግህን ስለምትጽፍ፣ ዛሬም ወደ መረዳት ከፍታ ስለምታመጣን ጌታ ሆይ ዛሬም በሰማነው ቃል ጌታ ሆይ ብዙ ምርኮ ስለሚሆንልን እግዚአብሔር ሆይ ስምህ ይባረክ። ጊዜውን ለአንተ አሳልፈን ሰጠን። በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ። ቁጭ በሉ። ጸጋ ማለት ከእግዚአብሔር የመጣ የማይገባን ስጦታ ማለት ነው። የሚገባን ከሆነ ደሞዝ ነው የሚባለው። ሰው የሚገባውን ነገር ሲያገኝ ይገባኛል ካለ ደክሜ ሰርቼ ያመጣሁት ነው እንደማለት ነው እና ለሚገባን ነገር ሁልጊዜ የሰራነው ዋጋ ነው፣ ደሞዝ ተከፈለኝ ነው የምንለው። ነገር ግን ጸጋ ግን የሰራንበት ነገር አይደለም። ምንም ስለ እግዚአብሔር ጸጋ ያወጣነው ወጪ የለም። እግዚአብሔር እንዲሁ ነው የሰጠን። በተለይ ኤፌሶን ምዕራፍ 1 ላይ ሲናገር የጸጋው ባለጸግነት ይመሰገን ዘንድ ይላል። እግዚአብሔር ይሄንን አደረገ። ማለትም እግዚአብሔር በክርስቶስ ወደኛ ያደረገው ነገር በሙሉ የጸጋው ባለጸግነት እንዲመሰገን ነው፣ እሱ ብቻ እንዲባል ነው። ምህረቱን በሕይወት ዘመናችን ሁሉ ከዛሬ ጀምሮ እስከ ለዘላለም እንድናወራው ጸጋው ወደኛ ጋር መጥቷል። ጌታ የተባረከ ይሁን። ጸጋው የእግዚአብሔር የማይገባን ስጦታ ማለት ነው። ጸጋው ብለን ስንናገር ምህረቱ ማለታችን ነው፣ ፍቅሩን ማለታችን ነው፣ ብርታት ማለታችን ነው፣ ኃይል ማለታችን ነው፣ በረከት ማለታችን ነው፣ ማዳኑ ማለታችን ነው። እግዚአብሔር ወደኛ በክርስቶስ ያመጣው ስጦታ በሙሉ እኛ ሰርተን ያመጣነው አይደለም። እሱ የሰጠን ሁሉ የጸጋው ባለጸግነት ነው። በእኛ ላይ እግዚአብሔር ኢንቨስት ያደረገው በክርስቶስ ኢየሱስ አይነገርም፣ ቃላት የለውም። ሐዋርያው ጳውሎስ ይህን የጸጋ ባለጸግነት ሲገባው ስለማይነገር ስጦታው እግዚአብሔር ይመስገን ይላል
እና በቃላት ላብራራው ስለማልችለው ስለ እግዚአብሔር ስጦታ ጌታ የተባረከ ይሁን። እና የክርስቶስ ኢየሱስ ሕይወት አጀማመሩም አፈጻጸሙም በጸጋው ነው። ማለት በጸጋውና በእምነት ያዳነን እግዚአብሔር እንደገና ካዳነን በኋላ ጸጋው እዛ ጋር የሚቆም ነገር አይደለም፣ የሚቀጥል ነው። በጸጋው እንደገና እንመላለሳለን። ዛሬ ልክ ባለፈው ስንማር በእምነት ዕለት ዕለት እንደምንመላለስ ጌታን አምነን ከዳንበት ጊዜ ጀምሮ ሕይወታችን በዚህ ምድር ላይ እስክታበቃ ድረስ ጻድቅ በእምነት ነው በሕይወት የሚኖረው ብለን ነበር ካስታወሳችሁ። እምነት ዕለት ዕለት ላይፍ ስታይላችን ነው። እግዚአብሔር ደስ የሚለው ስናምነው ነው። አንዱ የገባን ነገር እሱ ነው። እምነት ብቻ ደግሞ ሳይሆን በጸጋም ነው። ዕለት ዕለት በጸጋው ነው የምንኖረው። ልክ ለኛ እንደ ኦክሲጅን ነው ጸጋው። እግዚአብሔር አምላክ ወገኖቼ ጸጋውን ካቆመ በሕይወታችን ላይ ኃይለኛ የሆነ ድርቀት ብቻ አይደለም፣ ኃይለኛ የሆነ መውረድም ሞትም ነው። ስለዚህም ጸጋው እኛን ዲፋይን ያደርጋል እና ከመጀመሪያው ሕይወታችን ጀምሮ እስከ መጨረሻው ማለትም በዚህ ምድር ላይ በምትኖሩበት ዘመናችሁ ሁሉ የእግዚአብሔርን ጸጋ ዓይናችሁ ተከፍቶ እስካወቃችሁትና እስከገባችሁ ድረስ እንዳደነቃችሁትና እንዳከበራችሁት ነው ዘመናችሁ የሚያልቀው። ምን አይነት አፍቃሪ አባት ነው! ጌታ ስሙ የተባረከ ይሁን። እና ጸጋው የአንድ ጊዜ ትኬት አይደለም፣ ዋን ዌይ ትኬት አይደለም። ማለት ጸጋው ዳንኩበት በቃ የሚባል ነገር ስላልሆነ ነው። ጸጋው ማለት በቃ ዕለት ዕለት ቀጣይ ነገር ነው በሕይወታችን። እና እኛ የሆነው በእግዚአብሔር ጸጋ ነው። ጌታ ስሙ የተባረከ ይሁን። እና ወደ ሰማይ የሚያስገባ ብቻ የሚመስላቸው ሰዎች አሉ። በቃ ድኛለሁ፣ ወደ ሰማይ እሄዳለሁ፣ ስሞት እሱ ነው ጸጋው ብሎ የሚያስቡ ሰዎች አሉ። ኖ፣ ምድር ላይ የምንኖርበት ሚስጥር ራሱ የፍቃዱ ሚስጥር ስላለ ነው። የፍቃዱ ዕውቀት ስላለ ነው። እግዚአብሔር በሕይወታችን ዓላማ ስላለው ነው እንጂ የምንኖረው ካዳነን በኋላ ወዲያውኑ ወደ ሰማይ መውሰድ ይችል ነበር እግዚአብሔር። ነገር ግን መከራረማችን፣ ምድር ላይ ቆይታችን ምን ያህል ዘመን እንደሆነ አናውቅም። የእግዚአብሔር ፍቃድ አለ። ጌታ ስሙ የተባረከ ይሁን። ያ ፍቃድ በሕይወታችን እንዲከናወን ምን ያስፈልገናል ብላችሁ ብትጠይቁ የእግዚአብሔር ጸጋ ያስፈልጋል። ስለዚህ አንድ ጊዜ ብቻ ስንድን የሚያስፈልገን ነገር ብቻ አይደለም፣ ጸጋው ዕለት ዕለት ያስፈልገናል። ጌታ ስሙ የተባረከ ይሁን። ጌታ እናመሰግናለን። ልክ አሁን ለመኪና ነዳጅ እንደሚያስፈልገው ማለት ነው። አዲስ መኪና ገዝታችሁ ነዳጅ ከሌለው መኪናው ቆሞ ነው የሚቀረው። ልክ እንደዛው ጸጋውም እንደዚሁ ነው። ከዳን በኋላ ዕለት ዕለት ጸጋው ከሌለ ከእግዚአብሔር ጋር አብሮ መራመድ፣ ከእግዚአብሔር ጋር አብሮ መኖር፣ እግዚአብሔርን ማምለክ፣ እግዚአብሔርን መውደድ፣ እግዚአብሔርን መፈለግ፣ ወደ እግዚአብሔር መጸለይ የሚባለው ነገር በሙሉ ምንም አቅም የለውም በሕይወታችን። ስለዚህ ጸጋው ዕለት ዕለት አስፈላጊ ነው። ልክ እንደ ነዳጅ፣ ልክ እንደ እስትንፋሳችን ማለት ነው። ጌታ ስሙ የተባረከ ይሁን። ጸጋው ያስፈልገናል። ጉልበታችን ነው፣ አቅማችን ነው፣ ብቃታችን ነው የእግዚአብሔር ጸጋ በሕይወታችን። ጌታ ስሙ የተባረከ ይሁን። በሐዋርያት ሥራ ምዕራፍ 4 ላይ ስንመለከት እነኚህ ሰዎች የጌታችን የኢየሱስ ክርስቶስን ትንሣኤ በታላቅ ጸጋ ነበር የሚያገለግሉት። በጣም በኃይል ይመሰክሩ ነበር። በሁሉ ላይ ታላቅ የእግዚአብሔር ጸጋ ነበረባቸው ይላል እግዚአብሔር ቃል ሲናገር። እነኚህ ሰዎች ቤተ ክርስቲያን የመጀመሪያዋ ቸርች ማለት ነው። በዚህ ዘመን ደግሞ እኛ ነን። በዛ ቦታ ላይ ራሳችሁን አስገቡ። ታላቅ ጸጋ ነበረባችሁ። ጌታ ስሙ የተባረከ ይሁን። እና የእግዚአብሔር ጸጋ ነበረባቸው። ክርስቶስ ኢየሱስን በታላቅ ኃይል ነበር የሚያገለግሉት፣ የሚመሰክሩት። ቤተ ክርስቲያን የእግዚአብሔር ጸጋ ያስፈልጋታል። ጌታ ይመስገን። ታዲያ ጸጋ ምንድን ነው ብለን ስንጠይቅ ጸጋ እግዚአብሔር በአግባቡ ካልተረዳን ወይም ካላስረዳን ጸጋን በሕይወታችን ያለን ነገር ሁሉ ያለ ዓላማ የሚካሄድ አገባብና አወጣጥ ነው የሚሆነው። ጸጋ ስንኖር በሕይወታችን ሊገባን ልንረዳው ያስፈልጋል። ቅድም እንዳልኳችሁ የማይገባን ስጦታ ነው። ይሄንን ብሉይ ኪዳን ላይ ሲያብራራው ሄን ነው የሚለው። ሄን የሚለው ቃል የእግዚአብሔር ጸጋን ማለትም ከላይ ከሰማይ ታላቅ የሆነው ክፍል ወደ ታች ሲወርድ ማለት ነው። ዴፊኒሽኑ እሱ ነው። ማለት የብሉይ ኪዳን ሄን የሚለው የቃል አጠቃቀም በቃ ታላቅ የሚለው ቃል እግዚአብሔርን ነው። ታላቁ እግዚአብሔር ወደ ታች ጎንበስ ሲል ማለት ነው ጸጋ ማለት። እና ይሄ ጸጋ የሚለው ቃል እግዚአብሔር አምላክ ከላይ ከሰማይ ባያዘነብል ኖሮ ከዛ ከዙፋኑ ክብሩን ጥሎ ፊልጵስዩስ ምዕራፍ 2 ላይ እንደሚናገር ባይወርድ ኖሮ የአባቱን ፍቃድ ለማድረግ እግዚአብሔር ወልድ ባይመጣ ኖሮ ራሱን ባያዋርድ ኖሮ እኔና እናንተ የት ነበርን? ስለዚህ ጸጋ ማለት ትልቁ አምላክ እግዚአብሔር ወደ ታች ሲወርድ እና ወደኛ ሲያዘነብል። በአዲስ ኪዳን ላይ ክሪስ የሚለው ቃል ነው። ክሪስ የሚለው ቃል ደግሞ የማይገባን ነፃ ስጦታ ማለትም ክርስቶስ ኢየሱስ በከፈለው ዋጋ ወደኛ የመጣ የእግዚአብሔር ነፃ ስጦታ እሱ ጸጋ ነው። ሁለቱን ቃል አሁን ብታገናኙት ከላይ ከሰማይ የከበረው አምላክ ወደ ታች ወረደና የማይገባንን ሊነገር የማይችል ስጦታን ሰጠን።
የእግዚአብሔር ስሙ የተባረከ ይሁን። ይሄ የጸጋ ዴፊኒሽን ነው። እግዚአብሔር ወገኖቼ ጀምሮት እግዚአብሔር የጨረሰው የእግዚአብሔር እጅ ብቻ ያለበት እግዚአብሔር ለዚህ ለሚጠፋ ሰው ትንሽ ሰው የሰጠው ስጦታ ነው። ዳዊት ይሄንን ነው ያስገረመው እና ሰማይ ሰማየ ሰማያትን የእጆችህን ሥራ ባየው ጊዜ ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? እንዴት ነው ይሄን ትንሽ ሰው እግዚአብሔር ትልቁ እግዚአብሔር ወርደህ ያየኸው? እንዴት ባንተ አይን ውስጥ ገባ? ለዳዊት አስገርሞታል። እኛም ሲገባን በጣም የሚገርም ነገር ነው። እግዚአብሔር አምላክ እንደው ትልቅነቱ ሲገባን እንዴት ነው እኛ አሁን አንዳንድ ጊዜ ምን ጥሩ ነገር ተገኝቶብን ነው? ምን ጥሩ ነገር አለን ወገኖቼ? ጸጋው ነው። ጌታ የተባረከ ይሁን። እንዴት ሰውን አሰብከው? እኔ ባለፈው ጊዜ አንዳንድ ጊዜ ቃሉን ራሱን ስታሰላስሉት ትገረማላችሁ። ሁሉ የዓለም ሕዝብ ቢሰበሰብ በቃ ለእግዚአብሔር እንደ ገንቦ ጠብታ ነው ይላል እና አንድ ውሃ ጠብ አድርጉና ያቺ ጠብታ ማለት ይሄ 8 ቢሊዮን ሕዝብ ተሰብስቦ በእግዚአብሔር አይን እግዚአብሔር ምን ያህል ትልቅ ነው አስቡትና ከዛ ውስጥ ሲንግል አውት አድርጌ ራሴን አውጥቼ ብቻዬን ደግሞ ስቆም ደግሞ እማልታይ ነኝ። እንዴት ነው እኔን ያየኝ እግዚአብሔር? አትገረሙም በዚህ ነገር? ምን አይነት ባለጸጋ እግዚአብሔር ነው! ትልቅ ነው፣ ማንንም አይንቅም የሚለው ቃል ለአይን የማይገቡትን እግዚአብሔር ማየት ሲችል ራሱ አቤት ብላችሁ እኮ ልታመሰግኑት የሚገባ ትልቅ አምላክ ነው። ከገባችሁ እስቲ ጌታ ሆይ ተባረክ፣ እግዚአብሔር ሆይ ስምህ ይባረክ፣ ኢየሱስ ስምህ ይባረክ። ምን አይነት እግዚአብሔር ነው! እና እገረማለሁ። እኔ በራሴ ህይወት እገረማለሁኝ እና እለት እለት እያንዳንዷ ፍራክሽን ኦፍ ሰከንድ በእግዚአብሔር አይን ውስጥ ነው ያለሁትና ማስባቸው ማረጋቸው ነገሮች ሁሉ መንፈስ ቅዱስና እኔ እንዲሁ ስንገናኝ የሚያደርግልኝ ነገር በህይወት የሚፈጠረው ነገር ስንመለከት በጣም እገረማለሁኝ። ለአንድ ሰከንድ ፍራክሽን ኦፍ ሰከንድ የተረሳው ሰው አይደለሁም። ባካችሁ ደስ ይበላችሁ። ጌታ ስሙ የተባረከ ይሁን። የተረሳችሁ አይደላችሁም። ይሄ ትልቅ እግዚአብሔር ወርዶ እናንተን ያያል። ሌትና ቀን አይኖቹ አይዘጉም። አይኖቹ የተከፈቱ ናቸው። እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም ማለት ንግግር ብቻ አይደለም። እግዚአብሔር ወገኖች ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ እስከ ለዘላለም እግዚአብሔር በህዝቡ ዙሪያ አለ። ይሄ እግዚአብሔር በሰው ልጆች ላይ ያለው አይንና በሰው ልጆች ላይ ኢንቨስት ያደረገው ነገር ከአእምሯችን በላይ ነው። እግዚአብሔር ስሙ የተባረከ ይሁን እና አንድ ምሳሌ ልስጣችሁና አሁን አንድ ወንጀለኛ ሰው አንድ ክሪሚናል ሰው ወደ ፍርድ ቤት ቀረበ። ፍርድ ቤት ሲቀርብ የሰራው ወንጀል በጣም ከባድ ነው። በጣም ከባድ ወንጀል ነው። ስለዚህ የሚያስቀጣው ህጉና አንቀጹ ተጠቅሶ የሞት ፍርድ ነው የሚያስፈርድበት። ዳኛው ግን ይሄንን ሰው ሰጠዋለሁ ሰከንድ ቻንስ አለና እምረዋለሁ አለ እና ይፈረድበታል ተብሎ ሲጠበቅ ይቅር ተብልሃል አለው። ሰውየው ማመን አልቀም። በቃ ምን ይባላል አሁን ሞት የሚገባው ሰው ይቅር ተብልሃል ሲባል በጣም አስገራሚ ነገር ነው። አሁን ይሄ ዳኛ ይሄ ብቻ አልበቃኝም አለ። ከተቀመጠበት ወንበር ተነሳና ወረደ ወደ ሰውየው ጋር ሀግ አርገኝ አለው። ሀግ አረገው። አንደኛ ቤት እገዛልሃለሁ አለው፣ መኖሪያ ቤት። ሁለተኛ በአካውንት ውስጥ በቂ ገንዘብ አስቀምጥልሃለሁ አለው። ሶስተኛ የሚበላ ነገር አታስብ፣ ከዚህ በኋላ በህይወት ዘመን ሁሉ እኔ ከጎንህ ነኝ አለው። ምን ይባላል ይሄኛው? ከሞት መዳኑ ሲያስገርመው እንደገና ደግሞ ምን መጣለት? ጌታ ስሙ የተባረከ ይሁን። የሚያስፈልግህ ነገር ሁሉ ከኔ ያለ አለው። ጸጋ የሚባለው እሱ ነው። ሞት የሚገባውን ሰው ይቅር ካለ በኋላ እግዚአብሔር እዛ ጋር አልተወውም። ሮሜ ላይ ስትመለከቱ ሮሜ 3 ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል ይላል። በኢየሱስ ክርስቶስ ጌታ እግዚአብሔር ቤዛ አመጣ። ቤዛ ማለት ዋጋ ከፍሎ ለቅድስናው እግዚአብሔር ዋጋ ከፍሎ ደሙን አፍስሶ እኛን ወደሱ አመጣን። ያ ብቻ አይደለም። መጽሐፍ ቅዱስ ሲናገር ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እግዚአብሔር አምላክ ሞታችንን በሞቱ ከሻረ በኋላ ደሙን ካፈሰሰ በኋላ ወደ ራሱ ካመጣን በኋላ አጸደቅኳችሁ ደግሞ አለ። ታውቃላችሁ መጽደቅ ማለት ጀስቲፊኬሽን ምንድነው ማለት? just if we are not sinned። ከዚህ በኋላ ኃጢአትን አልቆጥርብህም፣ ደምስሼዋለሁ፣ የክርስቶስን ጽድቅ አልብሻለሁ። አይገርማችሁም? የክርስቶስን ጽድቅ እኮ ነው የለበስነው። የክርስቶስን ጽድቅ የሰው ጽድቅ እንዳይመስላችሁ። ይሄ ሰው የሚመካበትን ኩይሳ ዝም ብሎ የተከመረ አፈር አለ ማወራላችሁ። የክርስቶስን ጽድቅ አለበሰኝ። ቬሎዬ ሙሽሪት ሆኜ የለበስኩት ቬሎ ነጭ ቬሎ ኢየሱስ ራሱ ነው። በእግዚአብሔር ፊት ለመቅረብ ምንም ነቀፌታ፣ ምንም መርገም፣ ምንም ኃጢአት፣ ምንም ክስና ኩነኔ ተሰረዘ። ጌታ ስሙ የተባረከ ይሁን። እግዚአብሔር ንጹሑን አምላክ አፕሮች ለማድረግ በሩ ለኔ ብርግድ ብሎ ተከፈተ። በክርስቶስ ጌታ በከፈለው ዋጋ ጽድቁን ለብሼ። ይሄ እኮ የእግዚአብሔር እኮ የተትረፈረፈ እኮ ጸጋ ነው።
እንዴ ሞት የሚገባኝን ሰው ይቅር ብሎ እኮ በቃ ሊተወኝ ይችል ነበር እኮ። በቃ ኑር 20 ዓመት 50 ዓመት 100 ዓመት 1000 ዓመት ኑርና ሙት ሊለኝም ይችላል። ቢያስፈልግም ደግሞ ዘላለም ኑር ብሎ ደግሞ የሆነ ቦታ ደግሞ ሊልከኝ ይችላል። እግዚአብሔር ቦታ አያጣም። ግን የሚገርመው ነገር ግን ወደ ራሱ እኮ ነው ያመጣን። ወደ ቤቱ እኮ ነው፣ ወደ መቅደሱ እኮ ነው ያስገባን እኮ። ከመላእክቶች ይልቅ እኮ ነው ያቀረበን። ልጆች እኮ ነው ያደረገን። ወራሾች እኮ ነው ያደረገን። ይሄ ጸጋ ነው። ጌታ ይመስገን። ከአእምሮ በላይ የሆነ የእግዚአብሔር መልካምነት በእኛ ላይ አለ። ጌታ ሆይ ስም ይባረክ። እናመሰግንሃለን። ቆላስያስ ላይ በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። ዕዳ ነበረባችሁ፣ ተደምስሷል። ኢየሱስ ክርስቶስ በመስቀል ላይ ሲሞት ተፈጸመ ሲል አሁን ቴልየስታ የሚለው ቃል ምንድነው? አለቀ፣ አበቃ፣ ሌላ ስራ አያስፈልገውም። ታውቃላችሁ ኢየሱስ ክርስቶስ ስራውን ከጨረሰ በኋላ ተቀመጠ ነው የሚለው። በአብ ቀኝ፣ በኃይሉ ቀኝ፣ በክብሩ ቀኝ ተቀመጠ ይላል። ያ የተቀመጠበት ቦታ ማለት ስራውን እንደጨረሰ እንጂ ጌታ ወንበር አስፈልጎት አይደለም፣ ደክሞ አይደለም። ተቀመጠ የሚለው ቃል አረፈ ነው። ምንም ነገር አያስፈልግም። እኛን ለማዳን በቃ ሁሉ ስራ ተሰርቶ አለቀ ነው። በየዓመቱ የብሉይ ኪዳን ሊቀ ካህናት እየሰዉ ይቆማሉ። ገብቷቸዋል። እንደገና ስለሚሰዋ ኤቭሪ ይር ሊቀ ካህኑ ሲሞት ሌላ ሊቀ ካህን ይተካል። ያም ስራው ይቀጥላል፣ አይቀመጥም። በነገራችን ላይ በብሉይ ኪዳን ላይ መቀመጫም የለም ለነሱ። ክርስቶስ ግን ስራውን ጨርሶ ግን ተቀመጠ። የት ተቀመጠ? በአባቱ ቀኝ። ለምን ተቀመጠ? ስራውን ጨርሶ። ባካችሁ ስራ ያልቋል በሉ፣ ተፈጽሟል በሉ። ጌታ ስሙ የተባረከ ይሁን። ክብር ለሱ ስጡት ከሰጠ ነው። ሃሌሉያ! ኢየሱስ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። እግዚአብሔር ሆይ ስም ይባረክ። ታዲያ ይቃወመን የነበረውን የዕዳ ጽሕፈት ደመሰሰው ካለ በኋላ እንደገና በመስቀል ላይ ጠርቆ አስወገደው ይላል። ታውቃላችሁ ኢየሱስ ክርስቶስ ሲጠረቅ እጆቹ ላይ እነኛ ወፋፍራም ሚስማሮች ሲገቡ ቀኝ እጁን ግራ እጁን እግሮቹን አጣምረው ሲጠርቁ በጦር ሲወጉት ተመልከቱ። ያ ሁሉ መጠረቅ ምን እንደሆነ ይላል። የኛም ዕዳ እዛ ውስጥ ተጠርቋል አብሮ ይላል። አይገርማችሁም? አንድም ዕዳ አልቀረም። ኢየሱስን እንዲህ ዋጋ ያስከፈለው ያስጮኸው የኔና የእናንተ ዕዳ ነው። ጠረቀውና ከመንገድ አስወገደው ይላል። ከዛ አለቅነትን፣ ስልጣናትን፣ ኃይላትን ስልጣናቸውን ገፈፋቸው ይላል። ይሄ ባለፈው ሳምንት ስንማር ታስታውሳላችሁ። አንድ ጄኔራል ኮከቡ እስካለ ድረስ ጄኔራል ነው የሚባሉት። ነገር ግን የበላዩ አለቃ መጥቶ አንተ አትባልም ብሎ ያንን ኮከቡን ከዚህ ጋር ያለውን በመቀስ ከቆረጠ ጄኔራሉ ተራ ወታደር ነው የሚሆነው። ጄኔራል አይባልም። ከዛ በኋላ ተራ ወታደር። ሰይጣንን ማዕረጉን ቆርጦታል ይላል። አይገርማችሁም? ያ ጄኔራል የዚህ ዓለም እንዲህ ያለው ሰይጣን አሁን ሉቃስ 10 ላይ ስትመለከቱ ይኸውላችሁ እባቡን ጊንጡን ትረግጡ ዘንድ ስልጣንን ሰጠኋችሁ። ስልጣንን ሰጠኋችሁ። ምኑን? እባቡ እንዲረገጥ። ምኑ ወገኖቼ? ጊንጡ እንዲረገጥ። በጠላት ኃይል ላይ ሁሉ ስልጣንን ሰጠኋችሁ። የሚጎዳችሁ ምንም ነገር የለም። ደስ አይላችሁም? ለምንድን ነው የሚጎዳን? ስልጣኑ ተገፏል። ተገፏል በሉ እስቲ። በክርስቶስ ናችሁ፣ ተገፏል። ጌታ የተባረከ ይሁን። እና ይሄን ትመለከታላችሁ። የእግዚአብሔር የጸጋው ባለጸግነት ነው ይሄ ሁሉ። እግዚአብሔር በጸጋው ጠላቶቻችንን ሰበረ፣ ዕዳችንን ሰረዘ። ወገኖቼ ነፃ አወጣን፣ ወደ ራሱ አመጣን። ከዛ በኋላ የመጣውን በረከት ሁሉ ቁጠሩ። ባርኮታቸው ነው። ጌታ ስሙ የተባረከ ይሁን። ጸጋ የማይገባን ስጦታ ብቻ አይደለም። ጸጋ ደግሞ አቅም ነው፣ ጉልበት ነው፣ ብቃት ነው። እስቲ ጸጋ ብቃቴ ነው በሉ። አሜን። ብቃታችን ነው። ጸጋ ማለት ወገኖቼ አቅማችን ነው። እግዚአብሔር እኛን ካዳነ በኋላ ኃይልን በእኛ ውስጥ አስቀምጧል። ጌታ የተባረከ ይሁን። የእግዚአብሔር መለኮታዊ ኃይል በእያንዳንዳችን መንፈስ ቅዱስ የመጣልን አቅም፣ ኃይል፣ ብርታት እንዲኖረን ነው። በእግዚአብሔርም ፊትም በዓለም ፊትም በምንቆምበት ስፍራ ሁሉ ብቃታችን ራሱ እግዚአብሔር ነው። ጸጋው ብቃታችሁ ነው። ጌታ ስሙ የተባረከ ይሁን። ቲቶ ምዕራፍ 2 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ይላል። ይሄ ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ሁሉ ያስክዳል። እስቲ ያስክዳል በሉ። የእግዚአብሔር ጸጋ ሲመጣ ያስክዳል። ኖ ጌታ ስሙ የተባረከ ይሁን። ኃጢአት አይሆንም። ጌታ ስሙ የተባረከ ይሁን። ያስክዳል ካለ በኋላ የጌታችን የኢየሱስ ክርስቶስን በክብር መገለጥ ደግሞ እንድንናፍቅ ያደርገናል። ኢየሱስ ክርስቶስ በቶሎ ይመጣል። ንጉሳችን በቶሎ ይመጣል። የምናፍቀው ከተማ አለን። አገራችን በሰማይ ነው። ጌታ ስሙ የተባረከ ይሁን። ይውላችሁ ምድራዊው ነገር ብዙም እንዳያጓጓን ከምድራዊው ነገር ይልቅ የከበረ ነገር እንዳለን የሚያስተምረንና የሚያሳውቀን ጸጋው ነው። ስለዚህ ይላል መጽሐፍ ቅዱስ ኢየሱስን መናፈቃችሁ ብቻ ሳይሆን እግዚአብሔርን በመምሰል በጽድቅ በቅድስና እንድንኖር ያስተምረናል። አስተማሪ ነው። ጸጋው ምን ያደርጋል? ያስተምራል። ምንድነው የሚያስተምራችሁ? በጽድቅ በቅድስና ለእግዚአብሔር ክብር መኖር እንድንችል አስተማሪ ነው። ታውቃላችሁ
ክርስቶስ ይመጣል ብቻ ሳይሆን ኢየሱስ ክርስቶስን የምንጠብቅ ሙሽራዎች እንድንሆን ብቃት የሚሰጠን የእግዚአብሔር ጸጋ ነው። አሜን አሜን ባካችሁ። ጌታ ስሙ የተባረከ ይሁን። ስለዚህ ጸጋው ይሄ ነው። ጸጋው ያስተምረናል፣ ጸጋው ያሰለጥነናል። እግዚአብሔር አምላክ ወገኖቼ ካዳነ በኋላ በጸጋው የሚያሰለጥነን ጸጋ ነው የሰጠን። የእግዚአብሔር ወገኖች እንድንሆን፣ ከእግዚአብሔር ጋር እንድንኖር፣ ከእግዚአብሔር ጋር እንድንራመድ፣ እንድናመልከው፣ እንድንሰማው፣ እንድንከተለው፣ ለሱ ክብር እንድንገባ፣ እንድንወጣ፣ በዚህ ዓለም እንግዳ ለሰማይ ደግሞ ወገኖቼ ደግሞ አምባሳደር ሆነ እንድንኖር ብቃት የሚሰጠን የእግዚአብሔር ጸጋ ነው። ጌታ ስሙ የተባረከ ይሁን እና ምን አለ መሰላችሁ ሐዋርያው ጳውሎስ በእግዚአብሔር ጸጋ የሆንኩ እኔ ነኝ ይላል። አሁን ጳውሎስ ራሱን ሲያብራራው በእግዚአብሔር ጸጋ ነው የሆንኩት ይላል። ጳውሎስ ሳኦል ነበረ። ሳኦልም ጳውሎስ ያደረገ የአሕዛብ ሐዋርያ ያደረገ የእግዚአብሔር ጸጋ ነው። አሳዳጅና ቤተክርስቲያንን አገልጋዮችን በታኝ፣ ገዳይ፣ አስገዳይ የነበረውን ሰው ክፉ ጨካኝ የነበረ ሰው ሳላውቅ ይሄን አደረኩ። ጸጋው መጣና ግን ለወጠኝ። እኔ የሆንኩት በእግዚአብሔር ጸጋ ነው አለ። ታውቃላችሁ ቀደም ወንድሜ ነበረ የእግዚአብሔር ጸጋ ይቀይራል። ታሪካችን ይቀይራል፣ ህይወታችን ይቀይራል፣ ነገራችን ሁሉ ይቀይራል። የጸጋው ክብር ይመስገን። አሁን እና እዚህ ላይ የተሰጠኝ ጸጋ ከንቱ አልነበረም ይላል። ጸጋው ከንቱ ጸጋ አይደለም። እንደውም ሌላ ቦታ ላይ ማንም የእግዚአብሔርን ጸጋ በከንቱ አይቀበል ይላል። እና ጸጋው ከንቱ አልነበረም፣ ከሁላቸው ይልቅ እኔ ደክሜያለሁ አለ። ማለትም ጳውሎስ እየተወዳደረ እንዳልሆነ እርግጠኛ ሁን። ውድድር ውስጥ አይደለም። ቸርች ውስጥ እኔ በጌታ ፍቅር ነግራችኋለሁ፣ ውድድር የለብንም። ቸርች ውስጥ ወገኖቼ መደጋገፍ ነው ያለው። እኔ የጎደለኝን ፓስተር ፍቄ ነው የሚሞላው፣ ፓስተር ፍቄ የጎደለውን ፓስተር ጥሩዬ፣ ፓስተር ጥሩዬ ጋር ደግሞ የጎደለውን ደግሞ ወንድሜ አብይ እያልን ይውላችሁ። ጸጋችን ሙሉ አይደለም። ሁላችንም አንዳችን ፈላጊዎች ነን። ገብቷችኋል ነገሩ? ሃምብል የሚያደርገን እሱ ነው። እና ሁሉ ነገር አለኝና ማንም አይጠጋኝ ማለት አትችሉም፣ ጎዶሎ ስለሆነን። ስለዚህ አሁን ቤተክርስቲያን ውስጥ አሁን ያለው ውድድር ሳይሆን አንዳችን የመሙላት ትህትና ነው ያለው። ጌታ ስሙ የተባረከ ይሁን እና እዚህ ላይ የምንመለከተውም ነገር ይሄ ነው። ከሁላቸው ይልቅ ደክም ያለው ብሎ ሲናገር ጳውሎስ እየተወዳደረ አይደለም ያለው። እኔ ከነሱ ይልቅ እኔ ጌታ የተጠቀመው በእርግጥም በአይናችን ስናየው የተጠቀመው ጳውሎስን ነው። አብሮት ከበሉት ከጠጡት ይልቅ ከ11 ይልቅ በጳውሎስ ነው ጌታ የተጠቀመው። ግን እዚህ ላይ ሲናገር ምን እንደሚል ታውቃላችሁ? ከሁሉ ይልቅ ደክም ያለው፣ ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። ደስ አይላችሁ? በቃ በእኔ ውስጥ የገባው የእግዚአብሔር ይሄንን ኤክሰለንስ ያመጣው በህይወቴ ውስጥ የእግዚአብሔር ጸጋ ነው። እውቅናው ሌላ ቦታ ላይ ደግሞ ተመለከቱ። እኔ የማልጠቅም ባሪያ ነኝ በሉ ይላል። በነገራችን ላይ እግዚአብሔር ሲጠቀምብን ሻይን እናደርጋለን፣ ደስ ይላል አይደለም? እግዚአብሔር እኮ በጣም በመጣልኝ ጊዜ እኔ ቤቴ እንኳን ምግብ ስበላ እንኳን ነገር ይለወጣል። ገብታችሁ በምስቲ አካባቢ ስሽከረከርም አስታውቃለሁ። ገብታችሁ ነገሩ ምላችሁ ግን እኔ አይደለሁም ማለት አለባችሁ። እኔ አይደለሁም። ይሄንን ያደረገ የእግዚአብሔር ጸጋ ነው። የጸጋው ክብር ይመስገን። ገብታችሁ ነገሩ? እኛ ከጸጋው ወተን ማን እንደሆንኩ አውቀዋለሁ ራሴ። እኔ እግዚአብሔር በሚገባኝ መንገድ ራሴን አሳይቶኛል። ያለ እግዚአብሔር ጸጋ መኖር የምችል ሰው አይደለሁም እዚህ ምድር ላይ። በቃ አበቃለሁ፣ ታሪኬ ያበቃል። ጸጋው ሲኖር ብቻ ነው ራሴን ዲፋይን ላደርግ የምችለው። እግዚአብሔር ሆይ ስለ ጸጋ ተመስገን። ታውቃላችሁ ይሄ ጸጋ ከሌለ የለሁም። ኢየሱስ ስም ይባረክ። አገልግሎታችን፣ ቅድስናችን፣ ለጌታ መኖራችን ምክንያቱ ጸጋው ነው። ጌታ ስሙ የተባረከ። በጌታ ቤት ስትመጡ እንዲቁጭ ስትሉና ሲያምርባችሁ ምክንያቱ የእግዚአብሔር ጸጋ ነው። ወገኖቼ ብዙዎች እዚህ ውስጥ የሉም። ይሄ የእግዚአብሔር ጉባኤ ነው። ይሄ የእግዚአብሔር ገበታ ነው። አታገኟቸውም እዚህ ውስጥ ያሉት። ይሄን ጊዜ የማይሆን ቦታ ነው። እግዚአብሔር ባለበት ኢየሱስ እዚህ ቦታ እንዳለ እኔ ይሸተኛል። ህልውናው በሚገባ ይሸተኛል። በአይኔ አላየውም። እሱ አሁን ሳይለንት ሊስነር ኢን ኤቭሪ ኮንቨርሴሽን ይላሉ። በማንኛውም ንግግራችን ውስጥ በሱ ስም ተሰብስበን ዝምታ ሆኖ ሰሚና ተቆጣጣሪ ነው። ኢየሱስ ክርስቶስ ጉባኤውን ለአንድ አፍታ ጥሎ አያውቅም። አለ። ጌታ ስሙ የተባረከ ይሁን። እግዚአብሔር አለ የምንለው ወገኖቼ እንደ ሞት እያወራን ነው። እስከ ሞት ድረስ እሱ ከሌለ አንኖርም። እንዲህ እያለ ነው አለ እግዚአብሔር በቤቱ። ወገኖቼ ሰው አይታችሁ የምትወጡ ከሆነ ከስራችኋል። እኔ ደጋግሜ ጊዜያችሁን አላቃጥልም። ነገር ግን እግዚአብሔር ግን 3 ሰውም 4 ሰውም ታማኝ ሁንላቸው ነው ያለኝ ጌታ። ገብቷችኋል ነገሩ? ሰው እየቆጠርን አናገለግልም። የሰው ራስ እየቆጠርን አይደለም። ጌታን የሚፈልጉ ሰዎችን ደስ እያለን ለምንድን በዛ አነሰ ሳንል በደስታ
ጌታ ስሙ የተባረከ ይሁን። እግዚአብሔር ወገኖቼ ጉባኤውን ያከብራል። ሁለትም ሶስትም ብሎ ሲናገር ለምን ከሁለት ጀመረ ብላችሁ ጠይቁ። መሰብሰባችንን ስለሚፈልግ ነው። ስለዚህ እኛ ቁጥሩ 100 300 400 ላይ ሲሆን እግዚአብሔር ይገኛል። ብዙ ሰዎች ቆጠራቸው እንደዛ ነው። እግዚአብሔር ግን እንደሱ አይደለም ጉዳዩ። ሁለትም ሶስትም ኢየሱስ አለ። ጌታ ስሙ የተባረከ ይሁን። ስለዚህ ይሄንን አስቡ። ጌታ ይመስገን። ጸጋ በህይወታችን እንዴት ይሰራል? ጸጋ በህይወታችን እንዲሰራ ካስፈለገ የእግዚአብሔር ቃል ቁልፍ ነገር ይናገራል። ፍሩት፣ ተንቀጥቀጡለት ነው። እግዚአብሔርን አትልመዱት፣ እግዚአብሔርን ውደዱት። ነገር ግን እግዚአብሔርን ደግሞ የማክበር ታውቃላችሁ። AWE ነው OWE AWE አግዙኝ። ወዮ የሚለው ቃል WOE ጌታ ይባርክ። WOE ወዮ የሚለው ቃል ነው። ወዮ የሚለው ቃል ምንድነው? እግዚአብሔር አጠፋኝ ማለት አይደለም። ገብታችኋል? ሽሽትም አይደለም፣ ከእግዚአብሔር መራቅም አይደለም። ነገር ግን እግዚአብሔርን አይቶት እግዚአብሔርን ተረድተውት ሰዎች ሲያከብሩት ለእግዚአብሔር የሚገባውን ክብር ሲሰጡ ያ ወዮ ነው። ጌታ የተባረከ ይሁን። መላእክቶችም በላይ በሰማይ እነኛ ሱራፌል፣ ኪሩቤል፣ ኤልኤል ያለባቸው የእግዚአብሔር ስም ያለባቸው መላእክቶች ሁልጊዜ ወዮ እያሉ ነው የሚያመልኩት። እግዚአብሔርን አልለመዱትም። አሁንም ከአንድ ቻፕተር ወደሚቀጥለው ቻፕተር እግዚአብሔርን አምላክ ከምዕራፍ ወደ ምዕራፍ እያዩ በመገረም ፕሮግራም ይጀምራል እያሉ አይደለም የሚጀምሩት። ነገር ግን ህልውናውን እያዩ ክብሩን እያዩ ውበቱን እያዩ እግዚአብሔር አምላክ ወገኖቼ ታይቶ የሚያልቅ እግዚአብሔር ቢሆን ኖሮ መላእክቶችም ይፈዙ ነበረ። ለምን? የለመዱት ነገር ነው፣ ሩቲን ነው። እግዚአብሔር ጋር ሩቲን የሚባል ነገር የለም። ጌታ ስሙ የተባረከ ይሁን። እናንተም ጋር ያስታውቅባችኋል። አንዳንድ ጊዜ እግዚአብሔር ካልረዳና ካልነካካን እናንተም ታዛጋላችሁ። ምክንያቱም ይሰለቻችኋል። እግዚአብሔር ሲምረን ነው ጌታ ሆይ ማረን እንላለን አይደለ? ጌታ ሆይ ማረን፣ እግዚአብሔር ሆይ አቁመን፣ በህዝብ ፊት አቁመን፣ ጸጋህን ስጠን። ጌታ እግዚአብሔር ሆይ አያችሁ፣ እግዚአብሔር እዛም አዲስ ነው፣ እዚህም አዲስ ነው በመንፈስ ህልውናው ካለ። ጌታ ስሙ የተባረከ ይሁን። ስለዚህ መጽሐፍ ቅዱስ ፍሩ ተንቀጥቀጡለት ካለ በኋላ ስለ በጎ ፍቃዱ መፈለግንም ማድረግንም በእናንተ ውስጥ የሚሰራ አምላካችሁ እግዚአብሔር ነው። ከፈራችሁት እናንተ ካከበራችሁት እግዚአብሔር አምላክ በጎ ፍቃድ አለው። የእግዚአብሔር ፍቃድ ወደ እናንተ ጋር ይመጣል። ምንድነው ፍቃዱ? እንድትፈልጉ የሚያደርጋችሁ ፍቃድ አለ። ፍቃዱ የተሰወረ አይደለም። እግዚአብሔር ለሚፈሩት ኃይላቸው ነው። ቃል ኪዳኑን ያስታውቃል። ስለዚህ እግዚአብሔር አምላክ ኪዳኑን የሚያስታውቀው ለሚፈሩት ለሚያከብሩት ነው። አብርሃም ይፈራዋል፣ ይንቀጠቀጥለታል፣ ሁሌ ያከብረዋል፣ መሰዊያ ይሰራል። እግዚአብሔር ደግሞ ተኛ አብርሃም ሲባል እግዚአብሔር መጥቶ ተናገረው ይላል። የሚገርማችሁ ነገር ነው። ሎጥዬ ነው ዝም ብሎ እየተከተለ በሰው መስዋዕት ዝም ብሎ የሚበላና ለአብርሃም የዘነበው ለሱም ያካፋለት። አንድ ቦታ መሰዊያ ሳይሰራ መጨረሻ ላይ ሰዶም ላይ እሳት በላው። የሚገርማችሁ ነገር ነው። አብርሃም ግን መሰዊያ ነበረው፣ ያመልክ ነበር እግዚአብሔርን፣ ይፈራው ነበር እግዚአብሔርን፣ ይወደው ነበር። ስለዚህም እግዚአብሔር ለአብርሃም ይገለጥ ነበር። ዛሬ ለልጆቹም እግዚአብሔር እንደዚህ ነው ወገኖቼ። ስንፈራው ስናከብረው በርከክ ስንል ያላንተ አይሆንልኝም ስንል እግዚአብሔር ሆይ እለምንሃለሁ ስለ ታላቁ ስም ስትሉት እግዚአብሔር ይመጣል። ጌታ ስሙ የተባረከ ይሁን። ለልባችን ይናገር ይጀምራል። ጌታ ይባርካችሁ፣ ድምፁን ያሰማችሁ። ጌታ ሆይ ስምህ ይባረክ። ስለ በጎ ፍቃዱ መፈለግንም ማድረግንም የሚሰራ እግዚአብሔር አምላክ ነው። ጌታ ይመስገን። መልካም ነገር ማድረግ አቅቷችኋል? መልካም ነገር ለማድረግ አቅሙን አጥታችኋል? ለምን ይመስላችኋል? ጸጋ ስለጎደለ ነው። መልካም ነገር ለማድረግ ምንም ፍላጎት የለኝም፣ አፒታይቱ የለኝም። ይሄ ቸርቻችን የተባረከ ቸርች ነው። አሁንም ያብዛልን። አሜን አሜን፣ ያብዛልን። እግዚአብሔር ይባርካችሁ፣ በመልካም ነገር ሁሉ ባለጸጋ ያድርጋችሁ። ዘመናችሁ ሁሉ በበጎ ነገር የተሞላ ይሁን። ለበጎ ነገር የሚቀና ህዝብ፣ በጎ ነገር ለማድረግ የሚቀናውን ህዝብ ነው እግዚአብሔር ገንዘብ ያለው። ጌታ ስሙ የተባረከ ይሁን። የበጎ ነገር ሁሉ መዝገብ ያድርጋችሁ እግዚአብሔር። ይጠቀምባችሁ እግዚአብሔር። በሮች ይክፈትላችሁ እግዚአብሔር። ምንም አጋጣሚ በር የለም። እግዚአብሔር ግን በየመንገዱ ላይ ይስጣችሁ አጋጣሚ፣ እናንተም በሰማይ የምትታሰቡበት። ጌታ ስሙ የተባረከ ይሁን። ጌታ ይመስገን። ስለዚህ መልካም ነገር ማድረግ አቅሙን ስናጣ ጌታ ሆይ ጸጋህን ብላችሁ መለመን አለባችሁ። ጌታ ሆይ ጸጋህን ስጠኝ፣ ደስ ብሎኝ እንዳደርገው፣ ምንም ድምፅ ሳላሰማ ለክብርህ እንድገባና እንድወጣ እችን አጭር ዘመኔን አቅም ስጠኝ። ይሄ ይቻላል። ጌታ ይመስገን። ስለዚህ ጸጋ ማለት የኔና የናንተ ጥረት ሲያበቃ እግዚአብሔር በእኛ ውስጥ ሆኖ ሲሰራ ማለት ነው። ገብታችኋል? ሁልጊዜ በጎ ነገር ስታደርጉ እናንተ የሆናችሁ ይመስላችኋል። ቀደም እንዳልኳችሁ እናንተ አይደላችሁ፣ እግዚአብሔር በእናንተ ውስጥ ነው። እግዚአብሔር ሲመቸው እናንተን ሲያነሳሳ ነው ያ ነገር የሚሆንላችሁ እንጂ አቅሙ ጠፋ፣ በጎ ነገር ለማድረግ አቅም የለኝም፣ እንደ አንዳንድ ጊዜ ረበቃ የምትሉ ከሆነ ጸጋ ሲጎለን ነው። ያብዛላችሁ እግዚአብሔር። ስለዚህ አሁን ጸጋ ማለት የራሳችን ጥረት አበቃ። ቀጥሎስ እግዚአብሔር በእኛ ውስጥ ሆኖ ይሰራል። አያችሁ፣ ስታከብሩ ስትፈሩት እግዚአብሔርን በእናንተ ህይወት የሚሰራው
የእግዚአብሔር ጸጋ ነው። ጌታ ስሙ የተባረከ ይሁን። ጸጋ ዕለት ከዕለት የሆነ መና ነው። እግዚአብሔር አምላክ እስራኤላውያንን በመና ነው የባረካቸው። በምድረ በዳ ምንም የሚተከል ነገር የለም። እግዚአብሔር አምላክ መና እያበላቸው ነበር የሚመራቸው። ዕለት ዕለት ነው ግን መናው። ለአንድ ወር የሆነ መና እግዚአብሔር አልሰጣቸውም፣ ወይም ለአንድ ሳምንት ብሎ ከሰማይ አላዘነበላቸውም። ጠዋት በማለዳ ሲነሱ በቃ ልክ እንደ ጠል ሆኖ መናውን ያገኙታል። ለዛን ቀን የሚሆናችሁን ብቻ ሰብስቡ አላቸው። ስለዚህ ጸጋው ዕለት ዕለት ነው። እስቲ ዕለት ዕለት በሉ። ዕለት ዕለት ልክ እንደዛውም የእግዚአብሔር ጸጋ ልክ ለእስራኤላውያን ይሄ መና ዕለት ዕለት እንደሆነ ሁሉ ለኛም ጸጋው ዕለት ዕለት ነው። ትላንትና በትላንትና ጸጋን ይኖር ነው። ዛሬን የምንኖረው ደግሞ በዛሬ ጸጋ ነው። ነገን ደግሞ እግዚአብሔር ቢፈቅድ በሱ ጸጋ እንኖራለን። ዘመናችን የሚያልቀው በእግዚአብሔር ጸጋ ነው። ጌታ ስሙ የተባረከ ይሁን። ስለዚህ ይሄንን ነው ምን ይላል መሰላችሁ? ሰቆቃወ ኤርምያስ ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል። ያልጠፋ ነው ለዚህ ነው። ትላንትና ነገራችን ያልተዘጋበት ምክንያት ምሕረት በስቶልን ነው። ገብታችኋል? ማለዳ ማለዳ አዲስ ነው። ልክ ጠዋት ሲነጋ ከእንቅልፋችሁ ስትነቁ ምንድነው የምትሉት? ማለዳ ልዘምር ነበር። እሺ ማለዳ ማለዳ ያ መዝሙር ልቤ ውስጥ መጣና ማለዳ ልክ ከእንቅልፋችሁ ስትነሱ በቃ የእግዚአብሔር ምሕረት እንደቀሰቀሳችሁ ታውቃላችሁ። ተኝቼ ያልቀረሁበት ምክንያት አዲስ ቀን ዛሬ ኢንጆይ የማደርግበት ምክንያት ሰቆቃወ ኤርምያስ ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ማለዳ ማለዳ አዲስ ነው ይላል። ጌታ ስሙ የተባረከ ይሁን። ጌታ ይመስገን። ስለዚህ በአዲስ እግዚአብሔር አምላክ ሁል ጊዜ ጸጋ ዕለት ዕለት ነው እግዚአብሔር አምላክ በህይወታችን የሚያደርገው። ጌታ ይመስገን። ትላንት የተሳካላችሁ በትላንት ጸጋ ነው። ዛሬ የሚሳካልን ደግሞ በዛሬው ጸጋ ነው። ጌታ ይመስገን። ይሄን አስቡት። ያለ ጸጋ መኖር አትችሉም። ጌታ ይመስገን። እና ምን ይላል ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ለማንኛውም ችግሬ የእግዚአብሔር ጸጋ አለ ይላል። ምን ይላል እዛ ላይ? እግዚአብሔር አምላክ ጸጋዬ በቃል ነው የሚለው። ሐዋርያው ጳውሎስ ጸጋዬ በቃል ኃይሌ በአንተ ድካም የኔ ኃይል ይፈጸማል አለው። አሁን ስደክም ያን ጊዜ ኃይለኛ ነኝ። አሁን የድካምን ራሱ ዴፊኒሽኑ የእግዚአብሔር ጸጋ ያግዘኛል ነው። አሁን ለችግራችን ምን አለ? የእግዚአብሔር ጸጋ አለ። በጣም የሚገርማችሁ ነገር ነው። እግዚአብሔር አምላክ ለእያንዳንዱ ችግራችን ሁሉ ጸሎት ተጸልዮ መልስ እየመጣ አይደለም። እኔ ብዙ ጸሎቶች ማስታወሳቸው አሉ መልስ ያገኘሁባቸው፣ አስገራሚ መልስ። አንድ ጊዜ እንደውም ጸሎቴ ሁሉ በጣም ዘግይቶብኝ ጾም ጸሎት ያዝን ከባለቤቴ ጋራ ዊንዘር ያለን። በጣም አስፈላጊ ነገር ነበር ለኛ ማለት ከእግዚአብሔር ከአባታችንም ቢሆን ያስፈልጋል የሚለኝ ነገር ነው። ነገር ግን የለም በዛ ሰዓት በጣም እንትናል በጣም በቃ ያ ነገር ምን ያህል መልስ እንደሚያስፈልገን ተመካከርንና ጾም ጸሎትን ጀመርን ለ3 ቀን ብለን። ለምን በዛን ቀን መልሱ አይመጣም? በመጀመሪያው ቀን ምን እናድርግ? ሁለቱን ቀን የምስጋና ጾም ጸሎት። አይገርማችሁም? አይዊሽ ብፈስክ እና በጣም ይገርማችሁ ነገር ነው። እና የመጀመሪያው ቀን ያን ሁሉ ጊዜ መልስ ያጣንበት ነገር ሃሎ ብለን መልሱ ስናገኝ እኔ እግዚአብሔር በቃ እኔ መልስ መመለሱ ብቻ አይደለም ነገሩ አስደንቆኝ እምባይ መጣ። በሚቀጥለው ቀን ሶስተኛው ቀን በጾም ጸሎት እንደገና እያመሰገን ጨረስን። ጌታ ስሙ የተባረከ ይሁን። እና እዚህ ላይ ስትመለከቱ አሁን ሁሉም ጥያቄያችን መልስ እያገኘ አይደለም። ሐዋርያው ጳውሎስ 3 ጊዜ ለምኛለሁ ይላል። ይሄ ነገር ይነሳልኝ ከኔ ላይ እና መውጊያ ነው የሚለው እዛ ላይ አይነገርም። መውጊያው ምን አይነት መውጊያ እንዳልታበይ የሚያደርገኝ ነው። እግዚአብሔር ይፈልገዋል ያንን ችግሩን። 3 ጊዜ ለምኜ አላነሳልኝም እግዚአብሔር አለ። ነገር ግን ምን አለኝ ይላል እግዚአብሔር? ጸጋዬ ይበቃሃል። ችግሩን አላነሳልህም፣ ነገር ግን አንተ ከችግር በታች እንዳትሆን ግን አደርግሃለሁ። ታውቃላችሁ ልክ ጴጥሮስ በዛ በሚያጓራ ማዕበልና አውሎ ንፋስ ያንን አስቸጋሪ ማዕበል እየተራመደ እንደሄደበት ማለት ነው። ችግሩ አልሄደም፣ ነገር ግን ከእግሬ ስር ነው ያለው። ያጓራል፣ ሊነካኝ ግን አይችልም። ከችግር በላይ ነኝ። እንደዛ ያደርጋችኋል እግዚአብሔር። አንዳንዱን ጸልያችሁ መልሱ ሲመጣ፣ አንዳንዱን ቆይ ትንሽ ጊዜ ስጠኝና መልስልሃለሁ ከተወሰነ ጊዜ በኋላ ሲመለስላችሁ፣ አንዳንዱ ግን አይመለስም ይላል እግዚአብሔር፣ ይቆያል እዛው ላይ። እናስ እግዚአብሔር ሆይ ሀምብል አደርግሃለሁ በሱ ብሎ እግዚአብሔር ጳውሎስን ሀምብል ያደረገው በመገለጥ ታላቅነት እንዳልታበይ ይላል። በቃ ያ መውጊያ አስፈላጊ ነገር ነው ሰው ስለሆነ። ስለዚህ እግዚአብሔር ጳውሎስን የጠበቀበት አንዱ መንገድ መውጊያው ነው። ችግሩ አልሄደም፣ እግዚአብሔር ግን ጸጋዬ ያለው። ለችግራችን ምን አለን? ጸጋ አለ። ጌታ ስሙ የተባረከ ይሁን። እና ችግሩን ባያስወግደውም እግዚአብሔር ግን ጸጋን አያጎልብንም እኛ ለእግዚአብሔር ራሳችንን እስካዋረድን ድረስ። ጌታ ይመስገን። መጽሐፍ ቅዱስ ታዲያ ዕብራውያን ላይ 4:16 ላይ ምህረትን እንድንቀበል ይላል። ምህረትን እንድንቀበል በጊዜው የሚያስፈልገንን ጸጋ እንድናገኝ ወዴት እንቅረብ ይላል?
ወደ ጸጋው ዙፋን በእምነት እንቅረብ። የእግዚአብሔር ዙፋን የጸጋ ዙፋን ነው፣ የፍርድ ዙፋን አይደለም። እግዚአብሔር አምላካውን ሊፈርድብን አይደለም ከፍ ከፍ ያለው የተቀመጠው። እግዚአብሔር ሊምረን ነው ከፍ ከፍ ያለው። ስለዚህ አሁን ወደ እግዚአብሔር የምንቀርበው ወደሚወደን አባት ወደ ጸጋ ዙፋን ነው። እግዚአብሔር ከዙፋኑ ጸጋ ነው ወደኛ ጋር የሚፈሰው። ምን ስናረግ? በእምነት ስንቀርብ ጸጋ በሩ ክፍት ነው። ጌታ ስሙ የተባረከ ይሁን። አሁን ምን ላችሁ ፈልጋለሁ? ዋናውን መልእክት እዚህ ውስጥ አለ። ከጸጋ መጉደል የሚባለው ነገር አለ። ከጸጋ ምን ጎለው እንዴት ነው? አሁን ጸጋ ሊጎለን ይችላል። በተለይ ዕብራውያን ላይ ሲናገር ማንም የእግዚአብሔር ጸጋ እንዳይጎለው ይላል። የእግዚአብሔር ጸጋ እንዳይጎለው ማንም። ታውቃላችሁ የእግዚአብሔር ልጆች የእግዚአብሔር ጸጋ እንዳይጎላችሁ፣ ማንም ጸጋ እንዳይጎለው። ያለ ጸጋ መኖር አትችሉም። በጌታ ቤት ያለ ጸጋ ከእግዚአብሔር ጋር በህይወት መኖር አይቻልም። ታውቃላችሁ ተንቀሳቃሽ ሬሳ ነው የምንሆነው። ያ ነገር እንዳይሆን ሕያዋን ሆነን እንድንገባና እንድንወጣ ማንም የእግዚአብሔር ጸጋ እንዳይጎለው። እንዴት ነው የሚጎለው? ታውቃላችሁ እግዚአብሔር ጸጋውን ማፍሰስ አላቆመም። ነገር ግን እኛ ራሳችን ግን ጸጋውን ልንከላከል እንችላለን። ጸጋው በህይወታችን እንዳይቀጥል ማድረግ እንችላለን። ቧንቧው እየፈሰሰ የታፑን መዝጋት ትችላላችሁ፣ ውሃው እንዳይፈስ። ልክ እንደዛው እግዚአብሔርም በእኛ ውስጥ ህይወትን እንዳይሰራ ምህረቱን፣ ጸጋውን፣ ማዳኑን፣ ክብሩን፣ ማጽናናቱን፣ ፈውሱን፣ ዕውቀቱን፣ ጥበቡን ወደኛ ወገኖቼ ያንን የማይነገር እግዚአብሔር ነገር በህይወታችን ፍሎው እንዳያረግ የምንከለክለው ራሳችን ነን። የጸጋ እንቅፋት የምንሆነው ራሳችን ነን። ስለዚህ ይሄንን ችግር ማወቅ አለብን። በመጀመሪያ እንዴት ይሆናል ብላችሁ ብትጠይቁ በገዛ ኃይላችን ስንታመን ወገኖቼ በራስ ማስተዋል አትደገፍ፣ በመንገዱ ሁሉ እግዚአብሔርን እወቅ፣ እሱ ያንተን መንገድ ያቀናል። ክርስቲያን ለአንድ አፍታ እኔ ብቃት አለኝ ብሎ የሚቆም ክርስቲያን ማንም ሊኖር አይገባም። ከተመካህና ከተማመንክ በቃ ከዛሬ ጀምሮ እስከ ለዘላለም እስራኤል በእግዚአብሔር ይታመን። በእግዚአብሔር ላይ ነው የምንታመነው። ለአንድ አፍታ ብቃት አለኝ ብዬ እኔ አላስብም፣ ለአንድ አፍታ አላስብም አለ ሐዋርያው ጳውሎስ። ለአንድ አፍታ አእምሮዬ ላይ ጠላት አይዋስም። ገብቷችሁ? እግዚአብሔርን አያስፈልገኝም የምልበት ግሬ የሆነ ኤሪያ በህይወቴ ውስጥ የለም። እሱም ማያስፈልግበት ቦታ የለም። ሁሉም ቦታ ያስፈልጋል። ጌታ ይባረክ። ስለዚህ የእግዚአብሔር ጸጋ እንዴት ይጎላል? በገዛ ኃይላችን ስንታመን እና እችላለሁ ብለን ካልነው እግዚአብሔርን ሞክሩት ይላል እግዚአብሔር። ግን የምንሞክረው ሙከራችን ግን ፌለር ነው፣ ኪሳራ ነው የሚያመጣው። ስለዚህ ያለኔ ምንም ልታረጉ አትችሉም አለ ጌታ። እስቲ እንደገና በሉት፣ ያለኔ ምንም ልታረጉ አትችሉ። 4 ነጥብ። በቃ ግንዱና ቅርንጫፎች አብረን ነው ከኢየሱስ ክርስቶስ ጋር እና መጽሐፍ በራስ ማስተዋል አትደገፍ ይላል። ክርስቲያን ሁል ጊዜ ወገኖቼ መንገዱን ለእግዚአብሔር አደራ የሚሰጥ ነው። ጌታ የተባረከ ይሁን። ሌላው መራራነት በህይወታችን ሲገባ፣ መራራ ስንሆን ታውቃላችሁ መራራ ማለት የጉዳት ውጤት ነው። አንድ ሰው መራራ የሚሆነው አንድ ነገር በውስጡ ገብቶ ምህረት ሳይሰጥ ሲያኝከው ከርሟል። ታውቃላችሁ ያ ስታኝኩ የምትከርሙት ነገር እየዋጣችሁት ነው፣ ስር እንዲሰድ እያረጋችሁ ነው። መራራ ስር በቅሎ እንዳያስጨንቅና ሴሰኛ ሆነን እንዳንገኝ ለዚህ ዓለም የምንመች ይላል የእግዚአብሔር ቃል። መራራነት በነገራችን ላይ ለእግዚአብሔር ነገር ሳይሆን ለዓለም ነገር ምቹም ያደረገን። ሰይጣን መወጣጫ ያገኛል። ምህረት ባልሰጠንበት በሰዎች ላይ በመረርንበት ነገር ላይ የሚመጣው ሌላ መንፈስ ነው። በጣም የሚገርማችሁ ነገር ነው። ሰው ግን አያውቀውም። ለስጋችን ደስ ነው የሚለን፣ ነገር ግን በመንፈሳዊ ዓለም ግን በጣም የቀጨጭን ነው የምንሆነው። ከእግዚአብሔር ጋር ያለን ነገር ተበላሽቷል። መራራነት ወገኖቼ በጣም ያስጨንቃል። መጽሐፍ ቅዱስ ሲናገር ስር ይበቅላል እና ጸጋና መራራነት በፍጹም አብረው አይሄዱ። ጸጋ ካለ መራራዎች አይደለንም፣ የምህረት ሰዎች ነን። አብረው አይሄዱም። ሰው መራራ ከሆነ እርግጠኛ ሆኜ እነግራችኋለሁኝ በህይወቱ ውስጥ ጸጋ ጎሉታል። ክርስቶስ ያን ሁሉ ምህረት ሰጥቶኝ ከሞት ወደ ህይወት አምጥቶኝ ሁሉ ጊዜ እላችኋለሁ እልፍ መክሊት ዕዳ ልከፍለው የማልችለውን ዕዳ ሰርዞልኝ እኔ የአንድ ሰውን 10 ብር ዕዳ እንቃርጌ 10 ብሩን አምጣ ማለት ምን? እግዚአብሔር እልፉን ይቅር ብሎኝ የማይቆጠር እኮ ምህረት። እናንተ እኮ የእግዚአብሔር ሰዎች ሆይ በጣም ይቅር የተባላችሁ እኮ ሰዎች ናችሁ እኮ። ሞታችሁ እኮ ነው የተሰረዘላችሁ። በክርስቶስ ኢየሱስ እኮ የመጣው እኮ ምህረት እኮ ከእስከ የለውም የዘላለም ህይወት ነው። ጌታ ስሙ የተባረከ ይሁን። ስለዚህም ይሄ በጣም ቂም ይዞ መጸለይ ቧንቧ ዘግቶ ውሃ መጠበቅ ነው። እኔ እርግጠኛ ሆኜ እነግራችኋለሁ ቂመኞች ናችሁ፣ ተዘግቷል ውሃው፣ ጸጋው ተዘግቶባችኋል። አስከፍቱ፣ ምህረት ስጡ፣ ያለምንም ፕሪኮንዲሽን ነገ ሳትሉ አሁን እግዚአብሔር ሆይ ነቃሁበት ጠላቴን በሉ። ጌታ ያንቃችሁ። ጌታ ይመስገን።
እና ስለ መራራዎች እዚህ ላይ ትንሽ ይቆያል። ምክንያቱም ብዙ እንጎዳለን፣ በሰዎች ብዙ እንጎዳለን እና በምድር ላይ ያለው ህይወት ብርቱ ሰልፍ ስለሆነ ሰው ሲጎዳ ደግሞ ማዘኑ አይቀርም። ለምን አዘና አይባልም። ግን እግዚአብሔር ጸጋ ስጠኝ ይቅር እንድል። ተጎድቼብሃለሁ ግን ጌታ ሆይ አቅም ስጠኝ ይቅር እንድል። እንዲህ አይነት ጸሎት ስትጸልዩ እናንተ አትችሉም፣ እግዚአብሔር ግን ይችላል። ልባችን ይቀይራል። አሁን ኤሳውን ተመልከቱ። ኤሳው በወንድሙ ነው። ወንድሙ አታሎ የሱን ብኩርና ወሰደ፣ ሊገለው ፈለገ ይላል። ከዛ በኋላ ኤሳው ያዕቆብ በጠፋበት ዘመን ሁሉ መራራው ስር በቅሎ አስጨንቆታል ነው የሚለው። በምን ታውቃላችሁ መሰላችሁ? የዕብራውያን ጸሐፊ ሲናገር በቃ ብዙ እንባ አንብቷል፣ አልቅሷል። ማልቀስ አልቅሷል እኮ ግን ለንስሐ ስፍራ አላገኘም ይላል። እሱን ቃል በትክክል ብትተረጉሙት ለንስሐ ስፍራ አላገኘም ማለት ምንድነው? ያለቅሳል፣ ከእግዚአብሔርም ጋር ተገናኝቷል። ነገር ግን ስቲል እንደገና የሚቀጥለው በመራራነት ነው ማለት። ንስሐ ማለት ተናዘን ትተን ይዘነው ማንነሳው ነገር ነው። በቃ ጥየዋለሁ ይቅር ብያለሁ ካልን በኋላ ከወጣን በኋላ ደግሞ እንደገና ደግሞ እንዴት ይረሳል የምትሉ ከሆነ ነገሩ አለ። አልጣላችኋትም። አንድ ጊዜ ብያችኋለሁ ካስታወሳችሁ እና አባባ ጠዋት ፀሐይ ሲሞቁ አታውቋቸው። ጠዋት ፀሐይ ሲሞቁ ልጄ የሚጠጣ ውሃ አምጣልኝ አሉ። ሊሄድ ሲል በዛው ደግሞ ባክህን ደግሞ ሻይ ይበላት እንደገና ደግሞ ልጄ ምናምን ሲሉ እጭ አላቸው። ከርቀት ሆነ ሰሙትና እጭ አልከኝ አሉ ውሃውን ሲያመጣላቸው። በኋላ ልጁ እኮ ውሃውን አስረክቧቸው መልስ አልሰጣቸውም፣ ሄዷል። እሱ እዛው እየሞቁ ከዘራቸውን መሬቱን እየመቱ እጭ በለኝ አሉ። ትንሽ ቆዩና ደግሞ በኋላ ደግሞ እንደገና እጭ አለኝ እኮ አሉ። ወደ ማታ ደግሞ እጭ በለኝ እንዴ አሉ። ያ ጠዋት በዛች በትንሽ ድምፅ እጭ ያሏት ነገር ሲያኝኳት በቃ ጸጉር የላቸውም እንጂ ጸጉር የሚያቆም ነው። በጣም ሲናደዱ አትብሏት ወገኖች፣ ንስሐ ግቡ። እና ኑሃሚን የምትባለዋ በመጽሐፈ መሳፍንት ላይ በመጽሐፍ አስቴር ላይ በመጽሐፍ ሩት ላይ ጌታ ይባርካችሁ። ኑሃሚን አስደሳች ወይም ተደሳች የሚል ስም ነው ያላት። ነገር ግን በኋላ ግን ኑሃሚን ግን ማራ በሉኛለች። ታስታውሳላችሁ አይደል? የእሷን ታሪክ በህይወቷ የደረሰው ነገር በጣም ከባድ ነው። አንደኛ ነገር ባሏን አጣች። በሞዓብ ምድር ዳቦ እናገኛለን ብለው ሄደው ረሃብ ከቦታቸው አስለቀቋቸው። አሁን እዛ ባሏ መሞቱ ብቻ አይደለም፣ ሁለቱም ወንዶች ልጆቿም ሞቱባት እና የተሻለ ነገር አገኛለሁ ብላ በሄደችበት ቦታ ሁሉን ነገር አጣች። ከዛ በኋላ ዳቦ መጣ። በዳቦ ከተማ በቤተልሔም የሚል ወሬ ሰማች። እግዚአብሔር ምድሪቷን ጎብኝቷል፣ ልትመለስ ነው። ነገር ግን ማራ በጣም የሚገርማችሁ ነገር ወደ ከተማዋ ስትመለስ ከርቀት ሰዎች ሁሉ ሲያዩት እሷ ነች ኑሃሚን ነች አይደለችም ኑሃሚን ማለት ፊቷ ያ ደስታዋ ሁሉ ተወስዶ ሌላ ሰው ሆና ነው። በቃ ማራ ነኝ ምን ሆነሽ ብላችሁ ብትጠይቋት ብዙ ጉዳቷን ትናገራለች። ግን መንገዱ ግን ከእግዚአብሔር ጋር የምንጠላበት መንገድ አይደለም። ብዙ ነገር የሰው ልጅ ህይወት ብርቱ ሰልፍ ነው። ነገር ግን ያ ብዙ ችግራችን ከእግዚአብሔር ጋር የሚያጣላን መሆን የለበትም። አንተ ጻድቅ ነህ፣ ሁል ጊዜ ጻድቅ ነህ። የሰጠኸኝን ብትወስደው ጻድቅ ነህ። ማንም አንተን በክፉ አያማህም። እግዚአብሔር ሆይ ሁሉን ሰጠኸኝ፣ ያንተ ነው፣ እኔም ያንተ ነኝ። በቃ ከእግዚአብሔር ጋር ቂም፣ በቀል፣ ጥላቻ፣ ሐዘን በእግዚአብሔር ላይ ማጉረምረም ወገኖቼ ይቅርብን ባካችሁ። ራቁታችንን የመጣ ነው፣ የምንሄደው ራቁታችንን ነው። በዚህ ምድር ላይ ባላችሁ አጭር ዘመናችሁ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። መንፈስ ቅዱስ ደስታ ይሙላባችሁ። ጌታ የተባረከ ይሁን። ሁሉን እያጡ የዘመሩ ሰዎች አሉ። እግዚአብሔር ይሄን ጸጋ ሰጥቷል። ጌታ ስሙ የተባረከ ይሁን። እስራኤሎች በምድረ በዳም ታሪካቸውን ታስታውሳላችሁ። አጉረመረሙ 40 ዓመት በምድረ በዳ ተቀበዘበዙ። ከሴር እየተሽከረከሩ ምድረ በዳ ተንጠባጠቡ ይላል። እና ምንድነው ችግራቸው? ግብፅን እየፈለጉ ምንድነው ከእግዚአብሔር ጋር እግዚአብሔርን አልተስማሙትም። እግዚአብሔር ለነሱ ያቀደው ትልቁን ፕላን ማወቅ አልቻሉም። አጉረምራሚዎች ሆኑ፣ መራራዎች ሆኑ፣ አልገቡም። መራራነት ወገኖቼ ከእግዚአብሔር መልካም ነገር ያጎለናል። ስለዚህ በይቅርታ ዝጉት። ጌታ ስሙ የተባረከ ይሁን። መራራነት ምን ያመጣል ብላችሁ ብትጠይቁ ልባችንን ደንዳና ያደርገዋል፣
የእግዚአብሔርን ቃል እንዳንፈልግ ያደርገናል። የተበላሸ ግንኙነት ያመጣል። ከሰዎች ጋር ሁሉ ትጣላላችሁ። የሰላም ማጣት ይመጣባችኋል። ሰላም የላችሁም እና ከጥላችሁ ጋር ሁሉ ትጣላላችሁ። ጥላ በፌስቡክ ላይ ልጁ እየተራመደ ሲመጣ ጥላውን አየ። ጥላውን አይተው ወደ ኋላ ጥላው ይከተለዋል። ከዛ ፊቱ እንደገና ማልቀስ ጀመረ። ከዛ ሩጫ ጀመረ። ምኑን ነው የሚያስሮጠው? ጥላው። መራራ ሰዎች ወገኖቼ ጥላቸው ራሱ ያናድዳቸዋል። አንዳንዴ ልብ ብላችሁ አስቡ። መኪና ቁልፍ ላይ ቁልፍ ላስገባ ቁልፉን ስለው አንዳንድ ጊዜ ሰው እኮ ሲናደድ እኮ በዚሁ እንዴ እጅን አስተካክልና ቁልፉን አስገባ ነው። ምን አናደደኝ ነው? ለምን የማይገባው ነው? አንዳንድ ጊዜ እንደዛ መራራ ስንሆን ቀላሉን ነገር ተረጋግተን አይፈታም። በቃ በችግር ነው የምንፈታው። እግዚአብሔር ይፍታን። እንደገና ሰላም ማጣት ብቻ አይደለም፣ መንፈሳዊ ቀዝቃዞች እንሆናለን። ታውቃላችሁ፣ ለመንፈሳዊ ነገር ግድ የሌለን እንሆናለን። መራራ ሰው ወገኖቼ ጸጋው ስለጎደለው ከእግዚአብሔር ጋር ያለው ነገር ሁሉ አይጣፍጠውም። ስለዚህም አሰልቺ ነው የሚሆንበት ሁሉም ነገር። ስለዚህ መንፈሳዊ ነገራችን ፓሽን፣ በቃ እግዚአብሔርን ፈልጌ እግዚአብሔርን ወድጄ በእግዚአብሔር ነገር ኤክሳይትድ ሆነን የምናደርገው ነገር በሙሉ በጣም 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 ግድ የለሽ በሆነ መንገድ ያልፋል። ያ የሚሆነው ወገኖቼ የልብ ችግር ነው። ሌላው ትዕቢት ነው። ትዕቢት ጸጋን ያጎላል። እስቲ በሉት እንደገና፣ ትዕቢት ጸጋን ያጎላል። እና ውሃ ከላይ ወደ ታች ነው የሚፈሰው። የእግዚአብሔር ጸጋም ልክ እንደዚሁ ከላይ ወደ ታች ነው። ለማን ብላችሁ ብትጠይቁ ለሚዋረዱ ሰዎች ነው፣ ለትሑታን ነው። እግዚአብሔር ወገኖች ዝቅ ለሚሉ ሰዎች ከላይ ወደ ታች የሆነውን ያዘንብላቸዋል። አስቡ ወገኖቼ፣ ትህትና የጸጋን ወገኖቼ ቧንቧ በህይወታችን ላይ የሚከፍትልን ዋና መሳሪያችን ነው። ትህትናን ቁጭ ብለን መጽሐፍ በማንበብ አታመጡትም። መጽሐፍ አንበናል። ትህትና የምንማረው ከጌታ ጋር አብረን በመጠመድ ነው። ከጌታ ጋር አብረን በመሆን ነው። በቃ ሁሉ ነገር ትታችሁ በቃ አሁን ሃምብል የምትሆኑት ምንድነው? ከጌታ ጋር አብራችሁ ስትሆኑ አብሮ መጠመድ ራሱ ህይወት ይለውጣል። እና በዚህ ዓለም ውስጥ ያለው ትዕቢት ነው። ወደ ጌታ ስትመጡ ደግሞ ትህትና ነው። ከጌታ ጋር አብሮ መዋል፣ አብሮ መቆየት፣ አብሮ መጸለይ ማለት ነው። አብሮ ቃል ማንበብ ትሁት ያደርጋቸዋል። እግዚአብሔር ልባችንን ያገኛል። ጌታ ይባረክ። እና አራተኛው ግን ጸሎትን ስትተዉ ነው። ጸሎት ስትተዉ የእግዚአብሔር ጸጋ ይጎላል። ቅድም እንዳልኳችሁ ምዕራፍ 4 ላይ ዕብራውያን ላይ ወደ ጸጋው ዙፋን በእምነት እንቅረብ ነው የሚለው። ወደ እግዚአብሔር ቅረቡ እሱ ወደ እናንተ ይቀርባል ነው የሚለው እግዚአብሔር ቃል። ስንጸልይ እግዚአብሔር አምላክ ጸጋን ያበዛልናል። ጌታ ስሙ የተባረከ ይሁን። ታውቃላችሁ አሁን እጃችሁ ላይ ያለውን ስልክ ቻርጅ ካላረጋችሁት ይሞታል። ስልኩ እኮ ይሰራል እኮ፣ ችግሩ ምንድነው? ቻርጅ አልሆነም። መጸለይ ቻርጅ እንደመሆን ነው። ከእግዚአብሔር ጋር ንክኪ ሁልጊዜ ምን ያደርገናል? ህይወታችንን እንደገና ሪቻርጅ ያደርገዋል። ለእግዚአብሔር እንደገና ያዘጋጀናል። ጸሎት መተው ወገኖቼ ከጸጋ ያጎላችኋል። ስለዚህ እግዚአብሔር አምላክ እሱን እንድንፈልግ ይርዳን። ምክንያቱም እሱን በመተማመን ስንጠባበቅ ኃይላችን ይታደሳል። ጌታ የተባረከ ይሁን። ደጅ ስንጠናው ስንጸልይ ወደ እሱ ስንቀርብ በቃ በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ ይወጣሉ፣ ይሮጣሉ፣ አይደክሙም፣ ይሄዳሉ። ስለዚህ አለመድከም ታውቃላችሁ። በቃ ንስር ሁልጊዜ ኃይለኛ ንፋስ ይመጣባታል። ነገር ግን ንፋሱ ወደ ታች አያወርዳትም፣ ይልቁንም ወደ ላይ ነው የሚገፋት። ታውቃላችሁ ያ ንፋስ ያ አውሎ ለከፍታ ነው የሚያዘጋጃት። ከጌታ ጋራ በጸሎት መቆየት ወደ ታች አያወርዳችሁም። ችግሩም እያለ ትወጣላችሁ። ጌታ ስሙ የተባረከ ይሁን። እና እንደ ንስር ብቻ ክንፋችሁን ዘርግታችሁ መብረር ነው። ጌታ ስሙ የተባረከ ይሁን። ጌታ እናመሰግናለን። ስለዚህ ጸሎት ያስፈልጋል። ስለዚህ መልእክቴን ጨርሻለሁኝ። መጽሐፍ ቅዱስ ሲናገር ይሄ ጸጋ የተትረፈረፈ ህይወት ነው። በሉት እንደገና፣ የተትረፈረፈ ህይወት ነው። ህይወት ብቻ አይደለም፣ የተትረፈረፈ ህይወት ነው። ጌታ ኢየሱስ ክርስቶስ ህይወት እንዲበዛላችሁ፣ ህይወት እንዲሆንላችሁ፣ እንዲበዛላችሁ መጣሁ ነው የሚለው። ህይወት ብቻ አይደለም ጌታ የሰጠን፣ የሚበዛ ህይወት ነው የሰጠን። ቆሮንቶስ ላይ ሲናገር እግዚአብሔር በነገር ሁሉ ጸጋን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጌታ የተባረከ ይሁን። ብቃትን ሁሉ አግኝታችሁ፣ ስንት ሁሉ አለ እዚህ ውስጥ፣ ሁሉ 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 ጸጋን ሁሉ ሊያበዛላችሁ ይችላል። እግዚአብሔር የጸጋ ሁሉ አምላክ ብቃት ሰጪ ነው። ለበጎ ሥራ ሁሉ የሚያበዛን ነው። በነገር ሁሉ ነው። ጌታ ስሙ የተባረከ ይሁን። ጸጋን ሁሉ ያበዛል። ጌታ ስሙ የተባረከ ይሁን። እና የበዛ ጸጋ እግዚአብሔር ለኛ አዘጋጅቷል። እስቲ የበዛ በሉ። ሰፍሮ አይሰጥም። እግዚአብሔር ጋር ወገኖቼ ስስት የለም። እግዚአብሔር ጋር ወገኖቼ ራሳችን ልባችንን ከፍተን እሱ ጋር እስከቀረብን ድረስ በሚተርፍ ነገር ነው የሚያቆመን። ለሌላው በምትተርፉበት መንገድ የምትትረፈረፉ ሰዎች ናችሁ። እግዚአብሔር ገና ወደ ቤቱ ሲያመጣኝ እኔን ብዙ መስፍን ያየው በህይወታችሁ ገና ሲያያችሁ በክርስቶስ ብዙ ዳንኤልን ያየው። ጌታ ስሙ የተባረከ ይሁን። እግዚአብሔር የተትረፈረፈ ህይወት ነው።
ይውላችሁ ግዴላችሁም አታጠቡ። እግዚአብሔር ትልቅ እግዚአብሔር ነው። ከምንለምነው በላይ ከምንጠይቀው በላይ ከምናስበው በላይ እጅግ አብልጦ ሊያደርግ የሚችል አምላክ ነው። እግዚአብሔር ፊት ራሳችንን ሃምብል ካደረግን እግዚአብሔር አምላክ እንደ ፊልጶስ ወገኖች የት እንደሚወስዳችሁ አይታወቅም። ምን አይነት ስራ በህይወታችሁ እንደሚሰራ አይገባችሁም። ትገረማላችሁ። እናንተ ስራውን ፈልጋችሁት አይደለም፣ ስራው እናንተን ፈልጎ ያገኛችኋል። በቃ ድንገት የምትሉት ነገር ሁሉ በህይወታችሁ ውስጥ እግዚአብሔር ሲሰራ ታያላችሁ። እንደ ቴታ ማለት ነው። ጌታ ኢየሱስ ይባርክሽ። እኔ እህት ሁሉ ጊዜ ምስክርነቷ እወደዋለሁኝ። በሄደችበት ቦታ ሁሉ ቴስቲሞኒ አለኝ ትላለች። እግዚአብሔር አምላክ እንዲህ ያደረገው ነገር አለ ልናገር ትላለች። ለአዲስ ዓመትም አሁን ልትመሰክር ተዘጋጅታለች። ጌታ ኢየሱስ ይባርካት። ሌሎች የምትመሰክሩ ካላችሁ አይለፋችሁ፣ በዛው ማስታወቂያ ልናገር እና እግዚአብሔር በህይወታችሁ የምትናገሩትን ነገር ያበዛል። አሜን አሜን አሜን። ባካችሁ ጌታ ይባረክ። እንጸልያለን።